የኢትዮጵያ ብሔራዊ ባንክ በታሪኩ ከፍተኛ የተባለውን ከ400 ቢሊዮን ብር በላይ ኪሳራ ማስተናገዱ ተሰምቷል። ንግድ ባንክ ቤት የሌላቸውን ዜጎች የቤት ባለቤት ለማድረግ በሚል በቅርቡ ይፋ ያደረገው የቤትና የመኪና ብድር መመሪያ በተመለከተ የወጡ አነጋጋሪ መረጃዎችን ይዘናል። የጉምሩክ አዋጅ በኮንትሮባንድ አጓጓዦች ላይ ጠንካራ እርምጃ ለመውሰድ በሚያስችል መልኩ ሊሻሻል መሆኑ ተሰምቷል። ኢትዮጵያ የኤሌክትሪክ ተሽከርካሪዎችን የኢንዱስትሪ ፓርክ ልታቋቁም ነው መባሉን ጨምሮ ሌሎች በርካታ ወቅታዊ ጉዳዮችን ይዘናል። አብራችሁን ስትቆዩ የምታደምጧቸው ይሆናል። ሰላም ጤና ይስጥልኝ የተወደዳችሁ ተከታታዮቻችን፣ ምጣኔ ሀብታዊ እድገት ለማህበራዊ ዋስትናችን በማለት ተግቶ ከሚሰራው ገበያ ሚዲያ የታህሳስ 26 ቀን 2018 ዓ.ም የዕለቱን የምዕራፍ 1 የዜና ዘገባችንን ይዘንላችሁ ቀርበናል። የዜና ዘገባችንን ስፖንሰር ያደረገልን አጋራችን ደግሞ የሮሃ ፎሬክስ ቢሮ ነው። በዜና ዘገባችን ላይ የሮሃ ፎሬክስ ቢሮን የዕለቱን የምንዛሬ ተመን የምናሳውቃችሁ ይሆናል። በዜናዎቻችን ላይ የተመረጡ ምጣኔ ሀብታዊ ማህበራዊና ሌሎች ወቅታዊ አዳዲስ ጉዳዮችን አካተናል። እንድትከታተሉ እንጋብዛችኋለን። አሁን ወደ ዝርዝር መረጃዎች እንለፍ። እንኳን ለገና በዓል በሰላም አደረሳችሁ። የበዓል ገጸ በረከት ከዲኤምሲ ሪል ስቴት የአፓርትመንት ቤቶችና የንግድ ሱቆችን በምቹ ያከፋፈል ሁኔታ እንዲሁም በተመጣጣኝ ዋጋ ከልዩ 30% የበዓል ቅናሽ ጋር ይዞላችሁ ቀርበዋል። ከስቱዲዮ እስከ ባለ 4 መኝታና ፔንታውስ ቤቶችን በ10% ቅድመ ክፍያ፣ 60% የረዥም ጊዜ የባንክ ብድር የተመቻቸላቸውን ቤቶች በውብና በኮሪደር ልማት ባሸበረቀችው ለቡ ያገኛሉ። የመኖሪያ መንደራችን በውስጡ 5 የመዋኛ ገንዳ፣ ጂም፣ ስፓ፣ የልጆች መጫወቻ ስፍራ፣ በቂ የከርሰ ምድር ውሃ፣ አውቶማቲክ ጀነሬተር፣ ኤሌክትሪክ መኪና ቻርጅ ማድረጊያ፣ 5 የሰውና 1 የእቃ ማጓጓዣ ሊፍት እንዲሁም በቂ የመኪና ማቆሚያ ቤዝመንት ያካተተ ይህ ሁሉ መሰረተ ልማት በአንድ ቦታ የሚያገኙበት ግዙፍ የመኖሪያ መንደር ነው። ልብ ይበሉ፣ ይህ ዕድል ቀድመው ለሚመጡ 20 ደንበኞች ብቻ የተዘጋጀ ነው። ለበለጠ መረጃ በ0941 691249 ወይም 0954 149278 ይደውሉ። ዲኤምሲ ሪል ስቴት፣ ደስታው እዚህ ይጀምራል። ኢትዮጵያ የኤሌክትሪክ ተሽከርካሪዎች የኢንዱስትሪ ፓርክ ልታቋቁም ነው። የኢትዮጵያ ትራንስፖርትና ሎጂስቲክስ ሚኒስቴር የአገሪቱን የአረንጓዴ ትራንስፖርት ሽግግር ለማፋጠን የሚያስችል የኤሌክትሪክ ተሽከርካሪዎች የኢንዱስትሪ ፓርክ ከመጪው ሚያዝያ 2018 ዓ.ም ጀምሮ መቋቋም እንደሚጀምር አስታውቀዋል። የሚኒስቴር መስሪያ ቤቱ ሚኒስትር ዴኤታ አቶ በርኦ ሐሰን እንደገለጹት ይህ ፓርክ ከ2025 እስከ 2030 ለሚተገበረው ብሔራዊ የትራንስፖርት ፖሊሲ ስኬታማነት አንዱ ቁልፍ ተግባር ነው ተብሏል። ፓርኩ በዘርፉ የተሰማሩ የአገር ውስጥና የውጭ ድርጅቶች በቅንጅት የሚሰሩበት ማዕከል እንደሚሆን ይጠበቃል። እንደ ሚኒስትር ዴኤታው ገለጻ የኢንዱስትሪ ፓርኩን ለማቋቋም የሚያስፈልጉ ቅድመ ሁኔታዎች የተጠናቀቁ ሲሆን ስራው ለመጀመሪያ ጊዜ በሁለት ስትራቴጂካዊ ስፍራዎች ላይ ማለትም በቦሌ ለሚ ልዩ የኢኮኖሚ ዞንና በኢትዮጵያ አይቲ ፓርክ እንደሚያተኩር ተነግሯል። እነዚህ ማዕከላት መነሻ በማድረግ ወደፊት ራሱን የቻለ ግዙፍ የኤሌክትሪክ ተሽከርካሪዎች ፓርክ እንደሚቋቋም ተጠቁሟል። በዚህ ፕሮጀክት ውስጥ ልዩ ትኩረት የተሰጠው የኤሌክትሪክ ተሽከርካሪ ባትሪዎችን የማምረትና የማስወገድ ሂደት ላይ ሲሆን በኢትዮጵያ ብቻ ሳይሆን በምስራቅ አፍሪካ ደረጃ ከፍተኛ አስተዋጽኦ ይኖረዋል ተብሎም የታመነበት የባትሪ መልሶ ጥቅም ላይ የማዋልና ማስወገጃ ማዕከል በበላይነህ ክንዴ ግሩፕ አማካኝነት እየተገነባ እንደሚገኝ ተገልጿል። መንግስት በዘርፉ ለሚሰማሩ ኢንቨስተሮች ምቹ ሁኔታን ለመፍጠርና የቴክኖሎጂ ሽግግር ለማድረግ የተለያዩ ማበረታቻዎችን እያዘጋጀ እንደሚገኝም የተገለጸ ሲሆን የፖሊሲ ለውጦች በኢንቨስትመንት ላይ ሊፈጥሩ የሚችሉትን መደናገጥ ለመቀነስም የተቀናጀ የኮሚኒኬሽን ስትራቴጂ ተግባራዊ እንደሚደረግ አቶ በርኦ አረጋግጠዋል። ይሄ ኢንዱስትሪ ፓርክ ከመገጣጠም ባለፈ በዘርፉ የሰለጠነ የሰው ኃይል ለማፍራትና ለጀማሪ የቴክኖሎጂ ስራዎችም የፋይናንስና የቦታ ድጋፍ ለማድረግ ትልቅ እድል እንደሚፈጥር ተመላክቷል። የፕሮጀክቱን አፈጻጸም በትራንስፖርትና ሎጂስቲክስ ሚኒስትሩ በዶክተር አለሙ ስሜ የሚመራ ብሔራዊ ኮሚቴ በየ3 ወሩ ክትትልና ግምገማ እንደሚያደርግበት ታውቋል ሲልም የዘገበው ሪፖርተር ነው። በቱሪዝም ዘርፍ የሚታዩ የፖሊሲና የሕግ ክፍተቶች በዘላቂነት ሊፈቱ እንደሚገባ ተገለጸ። በኢትዮጵያ የቱሪዝም ዘርፍ የሚታዩ የፖሊሲና የሕግ ክፍተቶችን በአሰራርና በአደረጃጀት በመቅረፍ ዘርፉን ለሀገር ኢኮኖሚ የላቀ ፋይዳ እንዲኖሩ የማድረግ ስራ በትኩረት ሊሰራ እንደሚገባ የሕዝብ ተወካዮች ምክር ቤት አሳስበዋል። የምክር ቤቱ ምክትል አፈ ጉባኤ ወይዘሮ ሎሚ በዶ ከፍተኛ አመራሮችና የምክር ቤት አባላትን በመምራት በወንጪ ደንዲ የኢኮ ቱሪዝም መንደር የመስክ ምልከታ ባደረጉበት ወቅት እንደገለጹት የዘርፉን እድገት የሚያቀዘቅዙ የሕግና የአሰራር
የአሰራር ማነቆችን መለየትና መፍታት ወቅታዊ አስፈላጊነት አለው ብለዋል። ኢትዮጵያ ያሏትን የተፈጥሮና የታሪክ ጸጋዎች ለበርካታ ዓመታት አብረው ቢቆዩም በታሰበው ልክ ጥቅም ላይ ሳይውሉ መቆየታቸውን ምክትል አፈ ጉባኤው አስታውሰዋል። ሆኖም በአሁኑ ወቅት በጠቅላይ ሚኒስትር አብይ አህመድ ሀሳብ አመንጭነትና መሪነት የሚከናወኑ የቱሪዝም ፕሮጀክቶች ሀገራዊ ሀብቶቻችንን ከአቧራ ወደ አሻራ በመቀየር ረገድ ስኬታማ ውጤት እያስመዘገቡ ነው ብለዋል። በተጨማሪም ምክር ቤቱ ተልእኮውን በሚወጣበት ወቅት በሪፖርትና በህዝብ አስተያየት ላይ ብቻ ሳይወሰን በአካል በመገኘት ድጋፍና ክትትል ማድረግ እንደሚገባው ያሳሰቡት ወይዘሮ ሎሚ የቱሪዝም ዘርፉን አሰራርና አደረጃጀት ማዘመን፣ የፖሊሲ ክፍተቶችን በዝርዝር ለይቶ ማሻሻያ ማድረግ፣ የልማት ፕሮጀክቶች ለታለመላቸው ዓላማ መዋላቸውን ማረጋገጥ ይገባዋል ብለዋል። የወንጪ ደንዲ የኢኮቱሪዝም መንደር ለአካባቢው አርሶ አደሮችና ወጣቶች ሰፊ የገቢ ምንጭ በመፍጠር ረገድ ሞዴል መሆኑን የጠቀሱት ምክትል አፈ ጉባኤዋ የልማት ስራው ጥንታዊ ቅርሶችንም ያካተተ መሆኑን ገልጸዋል። በተለይም ከ800 ዓመት በላይ እድሜ ያለው የቂርቆስ ገዳም በመንግስት ድጋፍ እየታደሰ መሆኑ ኢትዮጵያ የሃይማኖት እሴቶችና ቅርሶች ተከባብረው የሚኖሩባት ሀገር መሆኗን በተግባር የሚያሳይ የማደስ ስራ መሆኑን አብራርተዋል። የጉምሩክ አዋጅ በኮንትሮባንድ አጓጓዦች ላይ ጠንካራ እርምጃ ለመውሰድ በሚያስችል መልኩ ሊሻሻል መሆኑ ተሰማ። የኢትዮጵያ ጉምሩክ ኮሚሽን ከ2006 ዓ.ም ጀምሮ ላለፉት 12 ዓመታት ስራ ላይ የነበረውን የጉምሩክ አዋጅ ሙሉ በሙሉ ለማሻሻል ዝግጅት ማጠናቀቁን አስታውቋል። አዲሱ የማሻሻያ ረቂቅ በኮንትሮባንድ ዝውውር፣ በቴክኖሎጂ አጠቃቀምና በተወረሱ እቃዎች አወጋገድ ላይ መሰረታዊ ለውጦችን ይዞ እንደሚመጣም ተገልጿል። የጉምሩክ ኮሚሽነር አቶ ደበሌ ቃባታ እንደገለጹት ማሻሻያው ኮሚሽኑ አገሪቱ የፈረመቻቸውን አህጉራዊና ዓለም አቀፋዊ ህጎች ተግባራዊ ለማድረግና የንግድ ስርዓቱን ለማዘመን የሚያስችል ነው። ረቂቁ በቅርቡ ለህዝብ ውይይት እንደሚቀርብና በተያዘው 2018 ዓ.ም ተጠናቆ ለህዝብ ተወካዮች ምክር ቤት እንደሚቀርብ ማረጋግጠዋል። በማሻሻያው ማንኛውንም የጭነት ማጓጓዣ ተሽከርካሪ የጉምሩክን እንቅስቃሴ ለመከታተል የሚያስችል የመቆጣጠሪያ መሳሪያ የመግጠም ግዴታ ይኖርበታል የተባለ ሲሆን ይህ መሳሪያ የሌላቸው ተሽከርካሪዎች በገቢና ወጪ የንግድ እንቅስቃሴ ላይ እንዳይሰማሩ ይታገዳሉም ተብሏል። በተጨማሪም በህገወጥ የኮንትሮባንድ ዝውውር ላይ በተሰማሩ አሽከርካሪዎች ላይ የሚተላለፉ ውሳኔዎችን የሚመለከተው የአዋጁ አንቀጽ ላይ ጥብቅ ማሻሻያ ተደርጓል የተባለ ሲሆን የተወረሱ እቃዎች የገበያ ዋጋ ካላቸው በጨረታ ከመሸጣቸው ባለፈ ለሰብአዊ እርዳታ፣ ለቅርስ ጥበቃና ለመንግስት መስሪያ ቤቶች አገልግሎት የሚውልበት አሰራር በግልጽ ተደንግጓል። ከዚህ ባሻገር የውጭ ሀገር የንግድ ማጓጓዣዎች ወደ ኢትዮጵያ መግባት የሚችሉት በሁለትዮሽ ስምምነት ወይንም በትራንስፖርትና ሎጂስቲክስ ሚኒስቴር ልዩ ፍቃድ ብቻ ይሆናል ተብሏል። የኮሚሽኑ ጽህፈት ቤት ኃላፊ አቶ መንግስቱ ተፈራ እንደገለጹት ማሻሻያው በአሁኑ ወቅት በአዋጁ የተወሰኑ አንቀጾች ላይ ትኩረት አድርጎ እየተሰራበት ሲሆን የንግድ ስርዓቱን የተሻለና ግልጽ ለማድረግ ትልቅ ሚና ይጫወታልም ብለዋል። የባንኮች የመጠባበቂያ ምጣኔ በሁለት ምድብ እንዲወሰን ተደረገ። የኢትዮጵያ ብሔራዊ ባንክ የንግድ ባንኮች ማስቀመጥ የሚገባቸውን የመጠባበቂያ ገንዘብ መጠን የሚወስን አዲስ መመሪያ ባጸደቀው መሰረት ባንኮች በሁለት መደብ ተከፍለው ወደ አዲሱ አሰራር እንዲገቡ ተወስኗል። በብሔራዊ ባንክ ገዥ ዶክተር ኢዮብ ተካልኝ ተፈርሞ ስራ ላይ የዋለው ይህ መመሪያ ላለፉት 5 ዓመታት ሲሰራበት የነበረውን አሰራር የሚተካ ሲሆን ከታህሳስ 24 ቀን 2018 ዓ.ም ጀምሮ በሁሉም ባንኮች ላይ ተፈጻሚ መሆን ጀምሯል። አዲሱ መመሪያ ባንኮች በየቀኑ መያዝ የሚገባቸውን አነስተኛ የመጠባበቂያ ገንዘብ መጠን ቀደም ሲል ከነበረበት 7 በመቶ ወደ 5 በመቶ ዝቅ እንዲል አድርጓል። ይህ ለውጥ ባንኮች የተሻለ የጥሬ ገንዘብ ፍሰት እንዲኖራቸውና የገንዘብ ገበያውን ለማነቃቃት ያለመ መሆኑ ተገልጿል። ባንኮች በየወሩ ማስቀመጥ የሚገባቸው የመጠባበቂያ መጠን በሁለት ዋና ዋና መደቦች የተለየ ሲሆን በዚህ መሰረት እስከ ሰኔ ወር ድረስ ባለው የሽግግር ወቅት በምድብ 1 የተደለደሉ ባንኮች በ3 ወራት ውስጥ የመጠባበቂያ መጠናቸውን ወደ 10 በመቶ የሚያሳድጉ ሲሆን በጥር ወር 8 በመቶ፣ በየካቲት ወር 9 በመቶና በመጋቢት ወር ደግሞ 10 በመቶ እንዲያደርሱ ይጠበቃል። በሁለተኛው ምድብ የተደለደሉ ባንኮች ደግሞ በ6 ወራት የሽግግር ጊዜ ውስጥ በየወሩ 0.5 በመቶ ጭማሪ በማድረግ ሰኔ ወር ላይ 10 በመቶ ይደርሳሉ ተብሎ የሚጠበቅ ሲሆን በጥር ወር 7.5 በመቶ፣ በየካቲት ወር 8 በመቶ፣ በመጋቢት ወር 8.5 በመቶ፣ በሚያዝያ ወር 9 በመቶ፣ በግንቦት ወር 9.5 በመቶና በሰኔ ወር ደግሞ 10 በመቶ እንዲያደርሱ ይጠበቃል። ብሔራዊ ባንክ የመመሪያውን ተፈጻሚነት ለማረጋገጥ ተከታታይ የሪፖርት አቀራረብ ስርዓት የዘረጋ ሲሆን ደንቡን በማያከብሩት ላይ እርምጃዎችን እንደሚወስድም ገልጿል። በዚህ መሰረት በወቅቱ ሪፖርት ያላደረገ ባንክ የ20,000 ብር ቅጣት ይጠብቀዋል የተባለ ሲሆን ዕለታዊ የ5 በመቶ መጠባበቂያውን ማሟላት ያልቻለ ባንክ ከአጭር ጊዜ ብድር ወለድ በተጨማሪ 3 በመቶ ቅጣት ይከፍላልም ተብሏል። ይህ አዲስ መመሪያ በባንኮች መካከል ያለውን የእርስ በርስ የገንዘብ ገበያ ለማሳደግና የአጭር ጊዜ ወለድ ምጣኔን ለማረጋጋት ትልቅ እገዛ ይኖረዋል ተብሎም ይጠበቃል።
የኢትዮጵያ ንግድ ባንክ አዲሱ የብድር መመሪያ ብዙሃኑን ያገለለ ነው በሚል ተተቸ። የኢትዮጵያ ንግድ ባንክ ቤት የሌላቸው ዜጎች የቤት ባለቤት ለማድረግ በሚል በቅርቡ ይፋ ያደረገውን የቤትና የመኪና ብድር መመሪያ ነባራዊውን የኢኮኖሚ ሁኔታና የዜጎችን የመክፈል አቅም ያላገናዘበ መሆኑን የፋይናንስ ባለሙያዎች ገለጹ። ባንኩ ባወጣው መመሪያ መሰረት አንድ ተበዳሪ የቤት ብድር ለማግኘት ማሟላት የሚገባቸውን ቅድመ ሁኔታዎች ዘርፉን ለሚፈልገው ሰፊው የማህበረሰብ ክፍል ፈታኝ መሆናቸው ተመላክተዋል። ባንኩ ለቤት ግንባታ፣ ለግዢ እንዲሁም ለቤት እድሳትና ማስፋፊያ ብድር እንደሚሰጥ ቢገለጽም ጥብቅ መስፈርቶች በማስቀመጡ ነው በበርካቶች ዘንድ ትችት ሊሰነዘርበት ይቻላል። ተበዳሪው ከሚወስደው የብድር መጠን 200 በመቶ ዋጋ ያለውና መሰረተ ልማት ወይንም መንገድ፣ መብራትና ውሃ በተሟላበት አካባቢ የሚገኝ ንብረት በማስያዣነት ማቅረብ ይኖርበታል። ለብድር ከሚጠይቀው ጠቅላላ ገንዘብ ውስጥም 50 በመቶ አስቀድሞ በባንኩ መቆጠብ እንዳለበት፣ ብድሩ በ10 ዓመታት ጊዜ ውስጥ ተከፍሎ መጠናቀቅ ያለበትም ሲሆን የ14 በመቶ ወለድ የሚታሰብበት፣ ነገር ግን ባንኩ እንዳስፈላጊነቱ የወለድ መጠኑን በማንኛውም ጊዜ መለወጥ መብቱ የተጠበቀ ነው የሚሉ ጥብቅ መስፈርቶች ባንኩ ይፋ አድርጓል። በጉዳዩ ላይ አስተያየታቸውን የሰጡት የፋይናንስና የኢንቨስትመንት ባለሙያዎች መመሪያው የዜጎችን የመግዛት አቅም ግምት ውስጥ አላስገባም ብለዋል። በወልቂጤ ዩኒቨርሲቲ የፋይናንስ መምህር የሆኑት ዶክተር ካሳሁን ወልዴ እንደገለጹት ባንኩ የ200 በመቶ ማስያዣ የጠየቀው የራሱን ስጋት ለመቀነስ በማለም እንጂ የብዙሃኑን የቤት ጥያቄ ለመመለስ አይደለም ያሉ ሲሆን አክሎ መመሪያው መካከለኛ ገቢ ያላቸውን የህብረተሰብ ክፍሎች ታሳቢ ያደረገ ነው ቢባልም በተግባር ግን እነሱ ሊሸከሙት የሚችሉት አይደለም ብለዋል። ሌላኛው የፋይናንስ ባለሙያ አቶ መርዕድ ፍቅረ ዮሐንስ በበኩላቸው በኢትዮጵያ ያለው ከፍተኛ የታክስ ጫና ዜጎችን የመቆጠብ አቅም ማዳከሙን በመጠቆም በጎረቤት ሀገራት የሚገዛው ንብረት ራሱ እንደ ማስያዣ የሚያገለግልበት አሰራር ቢኖርም የንግድ ባንክ መመሪያ ግን ተጨማሪ ንብረት በማስያዣነት መጠየቁ ተገቢ አይደለም ብለዋል። ኢትዮጵያ በዓመት ከ1 ሚሊዮን በላይ የቤት ፍላጎት ቢኖርባትም አቅርቦቱ ግን ከ300 ሺህ እንደማይበልጥ መረጃዎች ያመለክታሉ። በአሁኑ ወቅት በአገሪቱ ካለው 3 ትሪሊዮን ብር አጠቃላይ የብድር ክምችት ውስጥም ለቤት ዘርፍ የዋለው 64 ቢሊዮን ብር ወይም 2 በመቶ ገደማ ብቻ መሆኑ ለዘርፉ የሚሰጠው የፋይናንስ ድጋፍ አሁንም ዝቅተኛ መሆኑ ያሳያል ሲልም ሸገር ሬዲዮ ዘግቧል። በ220 ሚሊዮን ብር ወጪ 3 ዘመናዊ የቁም እንስሳት የገበያ ማዕከላት ሊገነቡ ነው። የንግድና ቀጠናዊ ትስስር ሚኒስቴር በሀገሪቱ ያለውን የቁም እንስሳት ግብይት ስርዓት ለማዘመንና ከዘርፉ የሚገኘውን የውጭ ምንዛሪ ገቢ ለማሳደግ የሚያስችሉ 3 ዘመናዊ ሁለተኛ ደረጃ የግብይት ማዕከላትን ለመገንባት የሚያስችል ስምምነት ተፈራርመዋል። ለእነዚህ ማዕከላት ግንባታ ከ220 ሚሊዮን ብር በላይ በጀት የተመደበ ሲሆን ግንባታው በ3 ክልሎች ማለትም በኦሮሚያ ክልል ሞያሌ ቢቃ፣ በደቡብ ኢትዮጵያ ክልል ቀይ አፈርና በደቡብ ምዕራብ ኢትዮጵያ ክልል ጀሙ ላይ እንደሚከናወኑ ተገልጿል። የንግድና ቀጠናዊ ትስስር ሚኒስትር ዶክተር ካሳሁን ጎፌ በፌርማ ስነ ስርዓቱ ላይ እንደገለጹት ኢትዮጵያ ከ170 ሚሊዮን በላይ የቁም እንስሳት ሀብት በመያዝ በአፍሪካ ቀዳሚዋ ሀገር ብትሆንም ከዘርፉ የሚገኘው ገቢ ግን ከሀገሪቱ አቅም አኳያ አሁንም ዝቅተኛ ነው ያሉት ሲሆን ለዚህም ዋነኛው ተግዳሮት ዘመናዊ የግብይት ማዕከላት አለመስፋፋት መሆኑን ሚኒስትሩ ጠቁመዋል። እንደ ሚኒስትሩ ገለጻ በ2017 በጀት ዓመት ከ630 ሺህ በላይ የቁም እንስሳት ለውጭ ገበያ የቀረቡ ሲሆን በዚህም ከ63 ሚሊዮን ዶላር በላይ ገቢ ተገኝቷል። ዋና ዋና የገበያ መዳረሻዎችም ኩዌት፣ ኦማን፣ ሳውዲ አረቢያ፣ ባህሬን፣ የመን፣ ጅቡቲና ሶማሊያ መሆናቸው ተመላክተዋል። ሚኒስቴር መስሪያ ቤቱ ግንባታውን ለማከናወን ከ3 ድርጅቶች ጋር ስምምነት የተፈራረመ ሲሆን እነዚህ ማዕከላት ሲጠናቀቁ የግብይት ሰንሰለቱን በማጠናከርና ህገወጥ ንግድን በመከላከል ረገድ ከፍተኛ ሚና ይጫወታሉ ተብሎ ይጠበቃል። በተጨማሪም ቀደም ብለው ግንባታቸው የተጀመሩት የደጋሃቡር ሶማሌ፣ የሰመራ አፋርና የኤልቦኮ ኦሮሚያ የሁለተኛ ደረጃ የቁም እንስሳት የግብይት ማዕከላት ግንባታ በአሁኑ ወቅት በመጠናቀቅ ላይ እንደሚገኙም ተገልጿል። ይህ ስምምነት መንግስት ለግብርናው ዘርፍ ትኩረት በመስጠት የኢኮኖሚ መዋቅራዊ ሽግግር ለማምጣት ለጀመረው ጥረት ትልቅ ማሳያ ተደርጎም ተወስዷል። በመጨረሻም የኢትዮጵያ ብሔራዊ ባንክ በታሪኩ ከፍተኛ የተባለውን ከ400 ቢሊዮን ብር በላይ ኪሳራ አስተናገደ። የኢትዮጵያ ብሔራዊ ባንክ ተግባራዊ ባደረገው አዲስ የውጭ ምንዛሬ ፖሊሲ ማሻሻያና በወርቅ ግዢ ድጎማ ምክንያት በ2024/25 በጀት ዓመት የ428 ቢሊዮን ብር የተጣራ ኦፕሬሽናል ኪሳራ ማስመዝገቡን ገለልተኛ የኦዲት ሪፖርት ይፋ አደረገ። በኤምኤስኢ ኦዲት ሰርቪስ ኤልኤልፒ የተጠናውና የባንኩ ገዥ በሆኑት ዶክተር ዮብ ተካልኝ ተፈርሞ የጸደቀው ይህ የሂሳብ መግለጫ ባንኩ ካጋጠመው ግዙፍ ኪሳራ መካከል 445 ቢሊዮን ብሩ የመጣው በውጭ ምንዛሬ የተመለወጥ ምክንያት መሆኑን አመላክተዋል። ይህም የሆነው ባንኩ በአቡዳቢ ፈንድና በሳውዲ አረቢያ
ያሉበትን የውጭ ዕዳዎች አሁን ባለው የገበያ ተመን መሰረት ወደ ብር ሲቀይራቸው ከፍተኛ የዋጋ ልዩነት በመፈጠሩ ምክንያት ነው። በሪፖርቱ መሰረት ብር በገበያ እንዲወሰን መደረጉን ተከትሎ የ445 ቢሊዮን ብር የምንዛሬ ልዩነት ኪሳራ የተመዘገበ ሲሆን ባንኩ የኮንትሮባንድ ንግድን ለመከላከል ወርቅን ከዓለም ገበያ ዋጋ በ15 በመቶ ጭማሪ በማድረጉ የ57 ቢሊዮን ብር ኪሳራ ደርሶበታል። ነገር ግን ምንም እንኳን ከፍተኛ ኪሳራ ቢመዘገብም ባንኩ ለመንግስት የሰጠው ቀጥተኛ ብድር እንደሌለና አዲስ የገንዘብ ኖት አለማተሙን ሪፖርቱ በጥንካሬ ጠቅሷል። ኦዲተሮቹ በሪፖርታቸው ላይ ባሰፈሩት ማስጠንቀቂያ ይህ ኪሳራ ከባንኩ የካፒታል መጠን በጣም የሚበልጥ በመሆኑ ባንኩ ወደፊት የውጭ ዕዳዎችን ለመክፈልና የዋጋ መረጋጋትን ለመጠበቅ ያለውን አቅም አደጋ ላይ ሊጥለው እንደሚችል ጠቁመዋል። ይህም ተቋሙን በቴክኒክ ደረጃ የከሰረ ሊያስመስለው እንደሚችል ባለሙያዎች ገልጸዋል። ታዋቂው የፋይናንስ ባለሙያ ዶክተር አብዱል መናን መሐመድ ከሪፖርተር ጋዜጣ ጋር በነበራቸው ቆይታ ኪሳራው እጅግ አስደንጋጭ ነው ያሉ ሲሆን ባንኩ ይህን ኪሳራ በራሱ አቅም ሊሸፍነው ስለማይችል መንግስት የረጅም ጊዜ ቦንድ በማውጣት ባንኩን መልሶ ማቋቋም እንደሚኖርበትና ይህም በመጨረሻ በግብር ከፋዩ ህዝብ ላይ የሚወድቅ ዕዳ እንደሚሆን አስረድተዋል። ይህ የኦዲት ውጤት የኢትዮጵያ መንግስት የጀመረው የማክሮ ኢኮኖሚ ማሻሻያ ፕሮግራም የሚያስከትለውን ከፍተኛ የፋይናንስ ዋጋ የሚያሳይ ነው የተባለም ሲሆን ማሻሻያው የውጭ ኢንቨስትመንትን ለመሳብ ያለመ ቢሆንም በመነሻው ላይ ግን የሀገሪቱን ማዕከላዊ ባንክ የሂሳብ መዝገብ ለከፋ ጫና ዳርጎታል። መንግስት የባንኩን የፋይናንስ ጤንነት ለመመለስና የባንኩን ታማኝነት ለማረጋገጥ በሚቀጥሉት ወራትም ስትራቴጂካዊ ጣልቃ ገብነትን እንደሚያደርግ ይጠበቃል ሲል ሪፖርተር ጋዜጣ ዘግቧል። የተወደዳችሁ ተከታታዮቻችን የዕለቱን የምዕራፍ 1 የዜና ዘገባችን የተከታተላችሁትን ይመስላል። አሁን ደግሞ የሮሃ ፎሬክስ ቢሮን የዕለቱን የምንዛሬ ተመናሳውቃችኋለን። በድጋሚ አብራችሁን ቆዩ። በዛሬው ዕለት ሮሃ የፎሬክስ ቢሮ አንዱን የአሜሪካ ዶላር በ177 ብር ከ89 ሳንቲም በመግዛት 181 ብር ከ44 ሳንቲም ሽጧል። አንዱን የታላቋን ብሪታንያ ፓውንድ ስተርሊንግ 227 ብር ከ80 ሳንቲም ተገዝቶ 232 ብር ከ35 ሳንቲም ተሽጧል። አንዱን ዩሮ 201 ብር ከ90 ሳንቲም ተገዝቶ 205 ብር ከ93 ሳንቲም ተሽጧል። አንዱን የስዊዝ ፍራንክ 217 ብር ከ10 ሳንቲም ተገዝቶ 221 ብር ከ44 ሳንቲም ተሽጧል። አንዱን የደቡብ አፍሪካ ራንድ 9 ብር ከ48 ሳንቲም ተገዝቶ 9 ብር ከ66 ሳንቲም ተሽጧል። አንዱን የአረብ ኤምሬትስ ድርሃም 47 ብር ከ75 ሳንቲም ተገዝቶ 48 ብር ከ70 ሳንቲም ተሽጧል። አንዱን የአውስትራሊያ ዶላር 105 ብር ከ27 ሳንቲም ተገዝቶ 107 ብር ከ37 ሳንቲም ተሽጧል። አንዱን የሳውዲ አረቢያ ሪያል 47 ብር ከ06 ሳንቲም ተገዝቶ 48 ብር ተሽጧል። አንዱን የቻይና ዩዋን ደግሞ 24 ብር ከ25 ሳንቲም ተገዝቶ 24 ብር ከ73 ሳንቲም መሸጡን ሮሃ የፎሬክስ ቢሮ ይፋ ያደረገውን የዕለቱን የውጭ ምንዛሪ ተመን ያሳያል። የተከበራችሁ የገበያ ሚዲያ ተከታታዮቻችን የታህሳስ 26 ቀን 2018 ዓ.ም የቀን የዜና ዘገባዎቻችን እነዚህ እስካሁን ስትከታተሏቸው የቆያችሁትን ይመስሉ ነበር። በቀጣይ በሌሎች ጉዳዮች መልሰን እስክንገናኝ ድረስ የዩቲዩብ ገጻችንን ላይክ፣ ሼር እና ሰብስክራይብ እንድታደርጉ እየጋበዝን እዚህ ጋር እንሰናበታለን። ሰላም። እንኳን ለገና በዓል በሰላም አደረሳችሁ። የበዓል ገጸ በረከት ከዲኤምሲ ሪል ስቴት የአፓርትመንት ቤቶችና የንግድ ሱቆችን በምቹ ያከፋፈል ሁኔታ እንዲሁም በተመጣጣኝ ዋጋ ከልዩ 30% የበዓል ቅናሽ ጋር ይዞላችሁ ቀርበዋል። ከስቱዲዮ እስከ ባለ 4 መኝታና ፔንታውስ ቤቶችን በ10% ቅድመ ክፍያ 60% የረጅም ጊዜ የባንክ ብድር የተመቻቸላቸውን ቤቶች በውብና በኮሪደር ልማት ባሸበረቀችው ለቡ ያገኛሉ። የመኖሪያ መንደራችን በውስጡ 5 የመዋኛ ገንዳ፣ ጂም፣ ስፓ፣ የልጆች መጫወቻ ስፍራ፣ በቂ የከርሰ ምድር ውሃ፣ አውቶማቲክ ጀነሬተር፣ ኤሌክትሪክ መኪና ቻርጅ ማድረጊያ፣ 5 የሰውና 1 የእቃ ማጓጓዣ ሊፍት እንዲሁም በቂ የመኪና ማቆሚያ ቤዝመንት ያካተተ ሁሉ መሰረተ ልማት በአንድ ቦታ የሚያገኙበት ግዙፍ የመኖሪያ መንደር ነው። ልብ ይበሉ፣ ይህ ዕድል ቀድመው ለሚመጡ 20 ደንበኞች ብቻ የተዘጋጀ ነው። ለበለጠ መረጃ በ0941 691249 ወይም 0954 149278 ይደውሉ። ዲኤምሲ ሪል ስቴት፣ ደስታዎ እዚህ ይጀምራል።